የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። ስለ ጳውሎስ ፈቃድ ወንድሞቼ፣ የእኔስ የልቤ ምኞት ወደ እግዚአብሔር የማቀርበው ጸሎትም እስራኤል እንዲድኑ ነው። ለእግዚአብሔር እንዲቀኑ ምስክራቸው እኔ ነኝና። ነገር ግን አውቀው አይደለም፣ የእግዚአብሔርን ጽድቅ አያውቋትምና በራሳቸው ጽድቅ ጸንተው ሊኖሩ ወደዱ። ለእግዚአብሔር ጽድቅ ግን መገዛት ተሳናቸው። የኦሪት ጽድቅ ፍጻሜ ስለሚያምኑበት ሁሉ በክርስቶስ ማመን ነው። ሙሴም የኦሪትን ጽድቅ መሥራትን የፈጸመ ሁሉ በእርሱ ይጸድቅበታል አለ። የእምነት ጽድቅ ግን እንዲህ ይላል፣ በልብህ ወደ ሰማይ ማን ይወጣል አትበል፣ ከሰማይ የወረደው ክርስቶስ ነው። ወደ ጥልቁም ማን ይወርዳል አትበል፣ ከሙታን ተለይቶ የተነሳው ክርስቶስ ነው። መጽሐፍ እንዲሁ ቃል ለልብህም ለአፍህም ቀርቦልሃል ይል የለምን? ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን ለይቶ እንዳስነሳው በልብህ ብታምን ትድናለህ። በልቡ የሚያምን ይጸድቃልና በአፉም የሚመሰክር ይድናልና። መጽሐፍ የሚያምንበት ሁሉ አያፍርም ብሏል። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት። አሁንም ርኩሰትን ሁላ ክፋትንም ሁላ አስወግዷት፣ ነፍሳችሁንም ማዳን የሚችለውን በልባችሁ የተዘራውን ቃል በየዋህነት ተቀበሉት። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን ሰምቶ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት እንደሚያይ ሰው ይመስላል። ራሱንም ተረድቶ ይሄዳል፣ ወዲያውም እንዴት እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ የሚመለከትና የሚጸናበት ሥራንም የሚሠራ እንጂ የሰማውን የሚዘነጋ ያይደለ፣ ይህ በሥራው ብፁዕ ነው። የሕርመት ሥርዓት አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮቱ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌሏቸውን ልጆች ባልቴቶችንም በችግራቸው መጠየቅ፣ በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው። የሐዋርያት ሥራ። በጉባኤም ሆነ በቤት ስነግራችሁና ሳስተምራችሁ ከሚጠቅማችሁ ነገር አንዳች እንኳን አላስቀረሁባችሁም። ወደ እግዚአብሔር መመለስንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለአረማውያን እየመሰከርሁ አሁንም እንሆ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። ነገር ግን በዚያ የሚያገኘኝን አላውቅም። ነገር ግን መንፈስ ቅዱስ በየከተማው መከራና እስራት ይጠብቅሃል ብሎ ይመሰክርልኛል። ነገር ግን የእግዚአብሔርን የጸጋውን ወንጌል እንዳስተምር ከጌታችን ከኢየሱስ ክርስቶስ የተቀበልሁትን ሩጫዬን እንድጨርስና መልእክቴንም እንድፈጽም ነው እንጂ ለሰውነቴ ምንም አላስብላትም። አሁንም እንሆ የእግዚአብሔርን መንግሥት የሰበክሁላችሁ እናንተ ሁላችሁ ከእንግዲህ ወዲህ ፊቴን እንደማታዩኝ እኔ አውቄአለሁ። እኔ ከሁላችሁም ደም ንጹሕ እንደሆንሁ እነሆ ዛሬ በዚች ሌሊት መሰክርላችኋለሁ። ከእግዚአብሔር ምክር ሁሉ የሰወርኋችሁና ያልነገርኋችሁ የለም። የማቴዎስ ወንጌል። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ሁሉ እርሱ ይፈረድበታል። ወንድሙንም ጨርቅ ለባሽ የሚለው በአደባባይ ይፈረድበታል። ደንቆሮ የሚለውም ሁሉ በገሃነም እሳት ይፈረድበታል። መባህን በመሠዊያው በምታቀርብበት ጊዜ በዚያም ሳለህ የተጣላህ ወንድምህ እንዳለ ብታስብ መባህን ከዚያ በመሠዊያው ፊት ትተህ ሂድና አስቀድመህ ከወንድምህ ጋር ታረቅ። ከዚህ በኋላም ተመልሰህ መባህን አቅርብ። በመንገድ ከእርሱ ጋር ሳለህ ከባላንጋራህ ጋር ፈጥነህ ተስማማ። ባላንጋራህ ለዳኛ እንዳይሰጥህ ዳኛውም አሳልፎ ለሎሌው ይሰጥሃል። ወደ እስር ቤትም ትገባለህ። እውነት እልሃለሁ የመጨረሻውን ትንሽ ገንዘብ እስክትከፍል ድረስ ከቶ ከዚያ አትወጣም። አትሮኖስ። ቅዱሳት መጻሕፍትን በድምፅ ያንብቡ።